ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ቅዱስ ጆን ሄነሪን የቤተ ክርስቲያን ዶክተር ብሎ ሰየሙ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የ19ኛው ክፍለ ዘመን እንግሊዛዊ ካርዲናልና የሥነ መለኮት ሊቅ ቅዱስ ጆን ሄነሪን የቤተ ክርስቲያን ዶክተር ብሎ ሰየሙ። ቅዱስነታቸው የቅዱስ ጆን ሄነሪን የቤተ ክርስቲያን ዶክተር ማዕረግ የሰጡት ጥቅምት 22 ቀን 2018 ዓ.ም የትምህርት ኢዮቤልዩ በቅዱስ መንበር ቅዱስ ጴጥሮስ ባዚሊካ የተከበረ መሆኑን ተከትሎ ነው። በፈረንጆቹ 1801 በእንግሊዝ ለንደን የተወለደው ጆን ሄነሪ የአንግሊካን ቤተ እምነት ተከታይ የነበረ ካህን፣ የሥነ መለኮት ሊቅና ጸሐፊ ነበረ። ካህኑ ጆን ሄነሪ በፈረንጆቹ 1845 የካቶሊክ እምነትን ተቀብሎ በ1847 ክህነትን በ1879ም ካርዲናልነትን የተቀበለ ነው። የካቶሊክ እምነትን ከተቀበለ በኋላም ካርዲናል ጆን ሄነሪ በመንፈሳዊ እውቀቱ 40 መጻሕፍትንና ከ20 ሺህ በላይ ደብዳቤዎችን ጽፏል። በፈረንጆቹ 1890 ከዚህ ዓለም ድካም ሲያርፍም በ2019 በርዕሰ ሊቃነ ጳጳሳት ፍራንቺስኮስ ቅድስናው ታውጇል። ቅዱስ ጆን ሄነሪ ባለው መንፈሳዊ እውቀቱ ቤተ ክርስቲያንን በተለይም በሥነ መለኮት ዘርፍ በርካታ አገልግሎቶችን የሰጠ መሆኑን ተከትሎም ጥቅምት 22 ቀን 2018 ዓ.ም ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የቤተ ክርስቲያን ዶክተር በማለት ሰይመውታል። በካቶሊክ ቤተ ክርስቲያን ባላቸው መንፈሳዊ እውቀት ያገለግሉ ሰዎች የሚሰጣቸው የቤተ ክርስቲያንነት ዶክተር ማዕረግ ቅዱስ ጆን ሄነሪን ጨምሮ ለ38 ቅዱሳን መሰጠቱን ካቶሊክ ኒውስ ኤጀንሲ ዘግቧል።